ቤት ለመስራት አስበው ወይም የጀመሩትን ግንባታ ለማጠናቀቅ አቅደው የወቅቱ የገበያ ሁኔታ ግራ አጋብቶታል? እንግዲያውስ በትክክለኛ ቦታ ላይ ነው። በሰኔ ወር 2018 ዓ.ም የኮንስትራክሽን ገበያው ምንም ባልጠበቅነው ሁኔታ ሙሉ በሙሉ ተገልባብጧል። የሲሚንቶ ዋጋ በከፍተኛ ፍጥነት ወደ ሰማይ ሲንጠራራ፣ የፌሮ ብረት ግን ቁልቁል ተከስክሷል። በማጠናቀቂያዎች በኩል የጅብሰም የሴራሚክና የኤሌክትሪክ እቃዎች ላይ ምን አይነት አስደንጋጭ ዋጋ ለውጥ ተመዘገበ? ዛሬ በሀገራችን የመጀመሪያው የሆኑ የእውነተኛና ወቅታዊ የሪል ስቴት የኮንስትራክሽን መረጃዎችን የምታገኙበት ሰበር ቤቶች የተሰኘውን ቻናላችን ሁሉንም ዝርዝር ገበያ ዋጋ ይዞላችሁ ቀርቧል። ወደ ዋናው የሰኔ ወር የዋጋ ዝርዝር ከመግባታችን በፊት እንዲህ ያሉ ጠቃሚ መረጃዎች እንዳያመልጦት አሁኑኑ ቻናላችንን ሰብስክራይብ ያድርጉ። ቪዲዮውን ላይክ በማድረግ ጥንካሬ ይሁን። በቀጥታ ወደ ሰበሩ መረጃ ወደ መጀመሪያ ዘገባችን ስንወርድ በኮንስትራክሽን ኢንዱስትሪ ውስጥ ዋነኛ የጀርባ አጥንት ተደርጎ የሚወሰደው የሲሚንቶ ገበያ በሰኔ ወር ላይ የዋጋ ጭማሪ ካሳዩ ምርቶች መካከል ግንባር ቀደሙን ስፍራ ይዟል። ከተለያዩ የገበያ ማዕከላት በደረሰን መረጃ መሰረት በሰኔ ወር የሲሚንቶ ዋጋ ካለፉት ወራት ጋር ሲነጻጸር ከ8 እስከ 11 በመቶ የሚደርስ ጭማሪ አሳይቷል። ለዚህም ዋነኛ ምክንያት የማምረቻ ግብዓቶች አቅርቦት መቆራረጥና የትራንስፖርት ወጪዎች መጨመር መሆኑን የዘርፉ የተሰማሩ ነጋዴዎች ይናገራሉ። አሁን በአዲስ አበባ የቸርቻሪዎች ገበያ ላይ ያለውን አማካይ ዋጋ ስንመለከት ኦፒሲ ወይም ከፍተኛ ጥንካሬ ያለው ሲሚንቶ በአሁኑ ወቅት በአማካይ በ1 ኩንታል ወይም በ50 ኪሎ ግራም እስከ 2450 የኢትዮጵያ ብር እየተሸጠ ይገኛል። ፒፒሲ ለተራ ግንባታ ለግንባታ ስራ የሚውለው ሲሚንቶ በአማካይ እስከ 2150 የኢትዮጵያ ብር እየተሸጠ ነው። ይሁን እንጂ እንደ ዳንጎቴና ደርባ ያሉ ታዋቂ ምርቶች ከተደራሽነት ማነስ ጋር ተያይዞ በደላሎች አማካኝነት በአንዳንድ አካባቢዎች እስከ 2600 ብር እየተሸጡ እንደሚገኙ የደረሰን መረጃ ያመለክታል። ይህም በትናንሽ የቤት ግንባታ ላይ የተሰማረው ግለሰብ ላይ ከፍተኛ የኢኮኖሚ ጫና ፈጥሯል። ክቡራን አድማጮቻችን፣ ከሲሚንቶ በተቃራኒ የፌሮ ብረት ገበያ በሰኔ ወር ላይ መጠነኛ የዋጋ ቅናሽ ማሳየቱን ቀጥሏል። ይህ የዋጋ መረጋጋት በተለይም ከፍተኛ ፎቆችን ለሚገነቡ አልሚዎች ትልቅ እፎይታን የሰጠ ክስተት ሆኖ ተመዝግቧል። በአሁኑ ወቅት የፌሮ ብረት ዋጋ እንደ ሚሊሜትር መጠኑ እና ምርቱ የሀገር ውስጥ ወይም የውጭ ለምሳሌ የቱርክ ምርት በመሆኑ የሚወሰን ቢሆንም አጠቃላይ ገበያ አማካኝ በኪሎ ግራም ከ130 እስከ 241 ብር ባለው ክልል ውስጥ ይገኛል። የቁራጭ ዋጋቸውን በዝርዝር ስንመለከት ባለ 8 ሚሊ ሜትር በአማካኝ ዋጋ ስንመለከት ከ830 ብር በቁራጭ እየተሸጠ ይገኛል። ባለ 10 ሚሊ ሜትር ስንመለከት በአማካይ ከ1296 ብር በቁራጭ እየተሸጠ ይገኛል። ባለ 12 ሚሊ ሜትር ፌሮ በአማካይ ከ1864 ብር በቁራጭ እየቀረበ ይገኛል። የዓለም አቀፍ የብረት ጥሬ ዕቃ ዋጋ መረጋጋትና የሀገር ውስጥ አምራቾች ምርታቸውን በስፋት ወደ ገበያ ማስገባታቸው ለዚህ ዋጋ መውረድ ምክንያት ተጠቃሽ ሆኗል። በመቀጠል የምንመለከተው የአሸዋ የጠጠርና የክዳን ቆርቆሮ ዋጋቸውን ነው። በሰኔ ወር የአሸዋ ዋጋ በከፍተኛ ደረጃ ኑሮ በነበረበት የዋጋ ጣሪያ ላይ መርጋቱን አሳይቷል። በአሁኑ ወቅት አንድ ሙሉ ሲኖትራክ አሸዋ ለማስመጣት እስከ 125,000 የኢትዮጵያ ብር እየተጠየቀ ይገኛል። ይህም መሰረት ስራዎችን እጅግ ውድ አድርጎታል። በሌላ በኩል ለቤት መሰረት የሚሆኑ ድንጋይ ከነትራንስፖርት በሜትር ኪዩብ ከ1600 እስከ 2100 ብር እየተሸጠ ይገኛል። በፋብሪካ ደረጃ የሚዘጋጀው ኮንክሪት ድብልቅ ወይም ሬድ ሚክስ ኮንክሪት ግን በሰኔ ወር ላይ የ5 በመቶ ቅናሽ አሳይቷል። በአማካኝ 18500 ብር በሜትር ኪዩብ እየቀረበ መሆኑን አረጋግጠናል። ወደ ክዳን እቃዎች ስንዞር የቆርቆሮ ዋጋ የ9 በመቶ የዋጋ ጭማሪ አሳይቷል። እንደ አዳማ ቆርቆሮ ያሉ መደበኛ የክዳን ምርቶች 0.45 ሚሊ ሜትር ወይም 0.55 ከ680 ብር እስከ 850 ብር በቁራጭ እየተሸጠ ይገኛል። የኢጋሽት ክዳን ምርቶች ደግሞ ከ650 ብር እስከ 820 ብር ባለው የዋጋ ተመን ላይ ይገኛሉ። እንግዲህ የዘርፉ የኢኮኖሚ ባለሙያዎች እንደሚናገሩት የግንባታ እቃዎች ዋጋ መዋዠቅ በአጠቃላይ የሀገሪቱን የቤት ኪራይና የሪል ስቴት ዋጋ ላይ ቀጥተኛ ተጽዕኖ ማሳረፉ የማይቀር ነው ብለዋል። በተለይም የሲሚንቶና የአሸዋ ዋጋ መጨመር የአነስተኛና የመካከለኛ ገቢ ያላቸውን ዜጎች የመኖሪያ ቤት ስራ የመስራት ህልም እየተፈታተነ ይገኛል። ባለሙያዎች እንደሚጠቁሙት ግንባታ ለማስጀመር ያሰቡ ግለሰቦችም ሆኑ ድርጅቶች የወቅቱን የገበያ ሁኔታ ያገናዘበ ዝርዝር የበጀትና ትንተና አስቀድመው ማዘጋጀት ይኖርባቸዋል። እንግዲህ ክቡራትና ክቡራን የሰበር ቤቶች ተከታታዮች የቤት ግንባታን ሙሉ የሚያደርጉትና ከፍተኛ ወጪ የሚጠይቁትን የማጠናቀቂያ ወይም የፊኒሽንግ እቃዎችን የሰኔ ወር የገበያ ሁኔታ ምን ይመስላል? አሁን ደግሞ ወደ ጅብሰም የኤሌክትሪክ እቃዎችና የሴራሚክ ገበያ ላይ እናመራለን። የጅብሰም ስራዎች ለቤት ውበት ከፍተኛ ድርሻ አላቸው።
ናቸው። በሰኔ ወር የኮንስትራክሽን ግብይት ላይ በታየው የውጭ ምንዛሬ ተጽዕኖ ምክንያት የጅብሰም ምርቶች ላይ መጠነኛ ጭማሪ አሳይቷል። የጅብሰም ቦርድ 9 ሚሜ ወይም 12 ሚሜ በአማካይ ከ750 ብር እስከ 950 ብር በቁራጭ እንደ ምርቱ ጥራት እየተሸጠ ይገኛል። የጅብሰም ዱቄት የሀገር ውስጥ ከ600 እስከ 750 ብር በኩንታል 50 ኪሎ ግራሙን እየተሸጠ ይገኛል። የጅብሰም ዱቄት የውጭ ሀገር ምርት ለፊኒሽንግ የሚሆኑ ከ1100 እስከ 1400 ብር በኩንታል እየተሸጠ ይገኛል። ይሄም ሌላውና ሁለተኛው ደግሞ የሴራሚክና የግራናይት እቃዎች ዋጋ ነው። ሴራሚክ በሀገራችን ገበያ በስፋት በሀገር ውስጥ የሚመረቱ ለምሳሌ የታጠቅ ዞን ምርቶች እና የውጭ ከቻይናና ከህንድ የሚገቡ በመሆናቸው የዋጋ ልዩነታቸው ሰፊ ነው። የሀገር ውስጥ የወለል ሴራሚክ ከ650 ብር እስከ 900 ብር በሜትር ካሬ እየተሸጠ ይገኛል። የውጭ ደግሞ የህንድና የቻይና ሴራሚክ ከ1200 ብር እስከ 2200 ብር በሜትር ካሬ እየተሸጠ ይገኛል። የሳሎን ግራናይት 60 በ60 ወይም 80 በ80 ከ2800 እስከ 4500 ብር ድረስ በሜትር ካሬ በጥራት ደረጃቸው ልክ እየተሸጡ ይገኛል። ሌላኛው ደግሞ የመታጠቢያ ቤት ወይም የግድግዳ ሴራሚክ በአማካይ ከ700 ብር እስከ 1300 ብር በሜትር ካሬ እየቀረበ ይገኛል። ሌላውና ሶስተኛው የኤሌክትሪክ እቃ ዋጋዎች ነው። የኤሌክትሪክ እቃዎች ገበያ ሙሉ በሙሉ ከውጭ በሚገቡ ምርቶች ላይ የተመሰረተ በመሆኑ የ10% የዋጋ ጭማሪ አሳይቷል። የኤሌክትሪክ ገመድ 2.5 ሚሜ ሶኬት ከ7500 እስከ 9000 ብር በአንድ ጥቅል ሮል እየተሸጠ ይገኛል። በመደበኛው ስዊችና ለሶኬት የሚሆነው ደግሞ ከ180 ብር ጀምሮ እስከ 650 ብር በአንድ ፍሬ እንደ ብራንዳቸው ለምሳሌ ሌግራንድ ወይም የቻይና ምርቶች የኤልኢዲ መብራቶች 350 ብር እስከ 700 ብር በአንድ ፍሬ እየተሸጡ ይገኛል። የኤሌክትሪክ ገመድ የቤት ሽቦ 1.5 ሚሜ ለብርሃን የምንጠቀመውን ከ4500 እስከ 5500 ብር በአንድ ጥቅል ሮል ወይም 100 ሜትሩ እየተሸጠ ይገኛል። አሁን ላይ ክቡራን የሰበር ቤቶች አድማጮቼ በአጠቃላይ የሰኔ ወር የማጠናቀቂያ እቃዎች ገበያ የዋጋ ጭማሪ የታየበት በመሆኑ አሁን ላይ ቤት የምታጠናቅቁ አልሚዎች የዋጋ ማነጻጸሪያዎችን በሚገባ እንድታደርጉ ባለሙያዎች ይመክራሉ። ውድ የሰበር ቤቶች ቤተሰቦቼ ለመሆኑ በእናንተ አካባቢ የወቅቱ የሲሚንቶና የብረት ዋጋ ስንት እየተሸጠ እንደሆነ እና ይህ ዋጋ መዋዠቅ ለቤቱ መስራት እቅዳችሁ ላይ ምን አይነት ተጽዕኖ ፈጠረባችሁ? የሁላችሁን ማስተያየትና ጥያቄ ከታች በኮሜንት መስጫው ላይ እጠብቃለሁ። በቀጣይ ደግሞ የትኛውን እቃ ዋጋ እንድሰራላችሁ ትፈልጋላችሁ? ቪዲዮውን ከወደዳችሁት ላይክ አድርጉን። እንግዲህ በቀጣይ መረጃ እስከምንገናኝ ቻው።